ዛሬና የዛሬ 5 ዓመት ኢትዮጵያ እንዳለችም ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። ጠቅላይ ሚኒስትር አብይ አህመድ ይህንን ሲናገሩ ምን ማለታቸው እንደነበር በትክክል ለመገንዘብ ለአፍታ በምናብ ወደፊት እንጓዝ። መጪዋን አዲሲቷን ኢትዮጵያ በዓይነ ህሊናችን እንቃኝ። ባለፉት 5 ዓመታት በከተሞች ገጽታ ላይ የመጣው ምርታ፣ በገጠር የታየው የአኗኗር ለውጥና መሻሻል፣ የዲጂታላይዜሽን ሽግግር፣ ቱሪዝምና የአዳዲስ መዳረሻዎች ግንባታ፣ በኢትዮጵያ ታምርት መሪ ቃል በኢንዱስትሪው ላይ የመጣው የኤክስፖርት ከፍታ፣ የአረንጓዴ አሻራ የደረሰበት ማህበራዊ ተቀባይነት፣ ወደ ግብርና ሜካናይዜሽንና ቴክኖሎጂ እየተደረገ ያለው ግስጋሴ፣ የበጋ ስንዴ፣ መስኖ ልማት፣ የሌማት ትሩፋት፣ የህዳሴ ግድብ መጠናቀቅ፣ የጉባ ብስራቶች ጅማሩ፣ ለብሔራዊ ጥቅምና ለጉርብትና ቅድሚያ የሚሰጠው ዲፕሎማሲያችን፣ በብዝሃ መሰረት ላይ የቆመው የኢኮኖሚ ትልምና ሰው ተኮር ልማታችን፣ ማዕድን፣ ሀገር በቀል የኢኮኖሚ ማሻሻያ፣ እነዚህንና መሰል ባለፉት 5 ዓመታት የጨበጥናቸውን ውሎች ይዘን መጪውን ስንመረምር ወደ አእምሯችን የሚመጣው ምስል ምን ይሆን? ከሰባተኛው ጠቅላላ ምርጫ ማግስት ጀምሮ የሚኖረንን ብሩህ ተስፋስ በምን ያህል ድምቀት ይታየን ይሆን? ቆይታችን ለዚህ ምላሽ ይኖረዋል። በለውጡ ዋዜማና መባቻ ላይ በፈተናዎች ማዕበል ውስጥ የነበረችው ኢትዮጵያ ዛሬ በታሪኳ አይታው በማታውቀው ፈጣንና መዋቅሬ የሽግግር አውራ ጎዳና ላይ ትገኛለች። የአፍሪካ ቀንድ መልህቅ የሆነችው ሀገራችን የዘመናት የድህነት ትረካን ሰብራ በአጭር ጊዜ ውስጥ ራሷን የቻለችና የበለጸገች ሀያል ሀገር ለመሆን ታላቅ የቤት ስራ ውስጥ ትገኛለች። ዛሬ ላይ ኢትዮጵያ የተያያዘችው የልማት ጎዳና ተራ እድገት ሳይሆን የኢትዮጵያን የነገ ዕጣ ፈንታ የሚወስን የታሪክ ጥፋት ነው። የተተገበሩት ግዙፍ ሜጋ ፕሮጀክቶች አህጉራዊ መልህቅነቷን እያበሰሩ ናቸው። ከልመናና ከጥገኝነት ማዕበል ወጥታ ራሷን ችላ የምትቆም በቀይ ባህርና በአፍሪካ ቀንድ ከፍ ብላ የምትሰማ ሀያል ሀገር መሆኗን ዓለም ላይ ጥቂት ዓመታት ብቻ ቀርተውታል። ሀገራችን ለብዙ ዘመናት ስትከተለው ከኖሮቹ የግብርና መር ኢኮኖሚ ሞዴል ወጥታ ብዝሃ ዘርፍ ወደሆነ የላቀ የኢንዱስትሪ የቴክኖሎጂና የአገልግሎት ዘርፍ ቀይራለች። ግዙፍና ሁለንተናዊ ብስራትን ይዘው የመጡ የሜጋ ፕሮጀክቶችን በመቅረጽም እየተገበረች ትገኛለች። ታዲያ እነኚህ ግዙፍ የጉባ ብስራቶች በመጪዎቹ 5 ዓመታት ሙሉ በሙሉ ተጠናቀው ወደ ስራ ሲገቡ ኢትዮጵያንና ልጆቿን እንዴት ባለ የከፍታ ማማ ላይ ያስቀምጧቸው ይሆን? ጥቂቱን እስቲ እንዘርዝራቸው። በመጪዎቹ 5 ዓመታት የኃይል አቅርቦታችን ታዳሽነቱን እንደያዘ ይበልጥ ብዝሃ መሰረት ይሆናል። በተጠናቀቀው የህዳሴ ግድብ ላይ እነ ኮይሻ ይጨመሩበትና ሃይድሮኤሌክትሪክ ፓወር ቀዳሚነቱን ይዞ ይቀጥላል። በቅርቡ የተመረቁት የአሰላና የአይሻ ነፋስ ኃይል ማመንጫዎች ላይ አሁን በጥናት ላይ ያሉት ይጨመሩና የኃይል አቅርቦቱን በውሃ ላይ ብቻ ከመመስረት ያወጡታል። ጂኦተርማልና ሶላር ይታከልበትና ኢትዮጵያን የኃይል ማማ ያደርጋታል። ድንበር ተሻጋሪ እየሆነ ያለው የኃይል አቅርቦት ቀጠናዊ ሽፋኑን እያረጋገጠ ወደ አህጉራዊ ጉዞ ይጀምራል። ባህር አቋርጦ ንጹህ የኤሌክትሪክ ኃይል ያቋድሳል። ኢትዮጵያ የቀጠናውን የኃይል ጥማት ቀድማ አይታ በአሁኑ ወቅት ለኬንያ፣ ለጅቡቲና ለሱዳን ኤሌክትሪክ ኃይል በመሸጥ ላይ ትገኛለች። ወደ ኬንያ ከተዘረጋው የ500 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር በኬንያ አይቆምም። ወደ ታንዛኒያና ደቡብ አፍሪካም ይቀጥላል። የኤሌክትሪክ ኃይል ሽያጭ የሀገራችን ቀዳሚ የውጭ ምንዛሬ ማስገኛና ታማኝ የማረጋጊያ ዋስትና ይሆናል። በአፍሪካ ቀጠና ውስጥ ኃይል የቁልፉን የያዘ ሀገር የፖለቲካውንም መሪነት መረከቡ አይቀርምና የኢትዮጵያ ወንበር ከፊት ይሆናል። የህዳሴውና የኮይሻ ግድቦች ስኬት ግን በኤሌክትሪክ ብቻ የተገደበ አይደለም። እግረ መንገዳቸውን የተፈጠሩት አስደናቂ የሰው ሰራሽ ሐይቆች የአፍሪካ ትልቁ የኮሪደር ቱሪዝምና የአሳ ሀብት ልማት ማዕከላት ይሆናሉ። ከተፈጥሮ የተገኘውን ኃይል ወደ ኢኮኖሚ የበላይነት፣ በግድቦቹ ምክንያት የተፈጠሩትን ሰው ሰራሽ ሐይቆች ደግሞ ወደ ዓለም አቀፍ የቱሪስት መስህብነት መቀየር ይሏል። ይህ ደግሞ የኢነርጂ ጂኦፖለቲካን በአዲስ መልክ መጻፍ ተደርጎ ሊወሰድ ይችላል። ያነ ኢትዮጵያ ቀጠናዊ የኃይል ማማ የመሆን ህልሟን በተግባር ታረጋግጣለች። ለዘመናት የብዙዎችን ትኩረት ሳይስብ የኖረው የሶማሌ ክልል ቆላማ አካባቢ የኢትዮጵያ ቀጣይ ትውልድ የኢኮኖሚ ዋስትና ሆኗል። በእነዚህ ሞቃታማ አካባቢዎች ለዘመናት ሳይነካ የኖረው በቢሊዮን ኪዩቢክ ጫማ የሚቆጠረው የተፈጥሮ ጋዝ በስፋት ወደ ስራ ይገባል። ይህ የኢትዮጵያ አዲሱ የበረሃ ወርቅ ነው። ነገር ግን ዋናው ስልታዊ ለውጥ የሚመጣው ጋዙን አውጥቶ እንደ ጥሬ ዕቃ ለውጭ ገበያ በመሸጥ ብቻ አይደለም፣ በተግባር ላይ በዋለው የኬሚካል አብዮት ጭምር እንጂ።
ለዓመታት የኢትዮጵያ ትልቁ የኢኮኖሚ ተጋላጭነት ያለው ግብርናዋ ላይ ነው። የኢትዮጵያ የምግብ ህልውና በውጭ ማዳበሪያ አቅራቢዎች እጅ ላይ የተንጠለጠለ ነበር። አሁን ግን ጨዋታው ሙሉ በሙሉ እየተቀየረ ነው። በኦጋዴን በረሃዎች የተገነባው ግዙፉ የፔትሮኬሚካል ፕሮሰሲንግ ፋብሪካ የተፈጥሮ ጋዙን ወደ ዩሪያና አሞኒያ ማዳበሪያነት በከፍተኛ መጠን ሊቀይረው በሂደት ላይ ይገኛል። በመጪው 5 ዓመት ኢትዮጵያ የራሷን ማዳበሪያ ፍላጎት በራሷ ምድር በራሷ ጥሬ ዕቃና የሰው ኃይል ትሸፍናለች። ማዳበሪያን በራስ አቅም ማምረት ማለት የምግብ ዋስትናን ማረጋገጥ ብቻ አይደለም። ጎረቤት የአፍሪካ ሀገራትም ጭምር ማዳበሪያን ከአውሮፓ ወይም ከእስያ ከመግዛት ይልቅ ከኢትዮጵያ መግዛት እንዲጀምሩ በር ይከፍታል። ኢትዮጵያ በከተሞች እድገት ላይ እያስመዘገበችው ያለው ስኬት የምስራቅ አፍሪካን የከተማና የትራንስፖርት መልክ ፍጹም የቀየረ ስር ነቀል ለውጥ መሆኑን በዓለም አቀፍ ደረጃ እየተመሰከረለት ነው። ለዚህ ደግሞ ዋነኛው የኮሪደር አብዮቱና የአቪዬሽን ኢንዱስትሪው አስደናቂ ጥምረት ነው። ስለሆነም ኢትዮጵያ በመጪው 5 ዓመት አዲሱ የዓለም አቀፍ ማዕከል ትሆናለች። በአሁኑ ሰዓት አዲስ አበባን የማያውቅ እንግዳ ድንገት ቢጎበኛት የሚቀበለው ትዕይንት እጁን በአፉ ያስጭነዋል። የዛሬ 5 ዓመት ሙሉ በሙሉ የሚጠናቀቀውና መላው ከተማዋን የሚያገናኘው የኮሪደር ልማት አዲስ አበባን በአፍሪካ ምድር የተለየች የውበት የዘመናዊነትና የአረንጓዴ ልማት ተምሳሌት ያደርጋታል። መንገዶቿ ሰፊ፣ የእግር መንገድና የብስክሌት መስመሮቿ ዓለም አቀፍ ደረጃን የጠበቁ፣ መናፈሻዎቿ ደግሞ አረንጓዴና ለነዋሪው እጅግ ምቹ ይሆናሉ። ይህ ዝም ብሎ የውበት ማሻሻያ አይደለም። የከተማዋን የኢኮኖሚ እንቅስቃሴ የሚያቀጣጥል፣ የቱሪስት ፍሰቱን በእጥፍ የሚጨምርና ከተማዋን ለዓለም አቀፍ ኢንቨስትመንት ማራኪ የሚያደርግ ታላቅ የከተማ ፕላን አብዮት ነው። ምን ይሄ ብቻ! የዛሬ 5 ዓመት በቢሸፍቱ ተገንብቶ ስራ የሚጀምረው አውሮፕላን ማረፊያችን የዓለምን ታላላቅ አየር መንገዶች ጭምር የሚያስደንቅ ይሆናል። ያኔ የአውሮፓና የባህረ ሰላጤ ሀገራትን የአቪዬሽን የበላይነት በግልጽ የሚገዳደረው አዲሱ ሜጋ አየር ማረፊያ የመጀመሪያ ምዕራፍ በተሳካ ሁኔታ ይጠናቀቃል። ይህ ሜጋ ፕሮጀክት በውስጡ የንግድ ማዕከላትን፣ የኤግዚቢሽን አዳራሾችን፣ የቅንጦት ሆቴሎችንና የሎጂስቲክስ ቀጠናዎችን ያቀፈ ግዙፍ የአየር መንገድ ከተማ ነው። ግንባታው ሙሉ በሙሉ ሲጠናቀቅ በዓመት ከ100 ሚሊዮን በላይ መንገደኞችን የማስተናገድ አቅም ይኖረዋል። ይህ ማለት አሁን ያለው የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅምን በ4 እጥፍ ያድጋል ማለት ነው። ይህ አዲሱ የአቪዬሽን ከተማ የኢትዮጵያ አየር መንገድ ከአፍሪካ አልፎ የዓለም አቀፍ የትራንዚት ንግድ ዋና መሪና ተዋናይ እንዲሆን መንገዱን ሙሉ በሙሉ ይጠርግለታል። የዚህ ትውልድ ጥያቄ ሆነው የባህር በር ጥያቄ በቀጣይ 5 ዓመት ውስጥ ምላሽ ማግኘት የሚችል ከሆነ ደግሞ ነገሮችን ከመሰረቱ ለመቀየር የበለጠ አቅም ይሆናል። ከየብስ ከበባና ከጂኦግራፊያዊ እስረኝነት ተላቀን መተንፈሻ ስናገኝ ወጪና ገቢ ንግዳችን ከመቀላጠፉ ባለፈ ለአዳዲስ የኢኮኖሚ ዘርፍ ልምምዶች መንገድ ይከፍታል። መርከቦቻችን መልህቃቸውን በራሳችን የወደብ ከተማ ሲጥሉ ብዙ ትርክቶች መስተካከል ይጀምራሉ። እናም ይሄ ሁሉ የሚያመላክተው ባለፉት ዓመታት የተጣሉት ጠንካራ የልማት መሰረቶች የኢትዮጵያን ማህበራዊና የኢኮኖሚያዊ ገጽታ ወደ ላቀ ምዕራፍ እያሸጋገሩት መሆኑን ነው። የ7ኛው ጠቅላላ ምርጫ ሰላማዊ ሆኖ መጠናቀቅና አሁን እየተካሄደ ያለው ሀገራዊ ምክክር ለሀገራዊ መረጋጋትና ለሕግ የበላይነት አስተማማኝ ዋስትና ይሆናሉ። እንቅፋት ለመሆን ከፊታችን የሚቆሙ ባዳና ባንዳ ቢኖሩ እንኳን የመደመራችንና የጽናት አንድነታችን አቅም እንዲኖራቸው አያደርግም።